አው አልተሳደብኩም ከዚህ በላይ ቆይ ልጅ ነሽ ስላልኩሽ ነው እሱ እኮ ስድብ ሳይሆን እውነታ ነው በዛ ደግሞ ልትከፋ ይገባል ለምን አልከፋም እኔ እኮ ለቁም ነገር እንጂ ለቀልድ አልነበረም ወደ አንተ ጋር መመጣው ቆይ ዴቭ ምንሽ ነው ወንድሜ ነው አደያው ምን ነግራሻለች አንቺ ግን እሱን ረስተሽ ስለሌላ ነገር ነው ያወራሻለሽ አሁን ይሄ የሚያሳየው ልጅነትሽ ነው እንዴ አታበሳጨኝ እስኪ ዶክተር ሲጀመር አንተ የምታይበት አመለካከት ነው እንጂ ልጅ እንደሆነ ያደረገኝ እኔ በፍጹም ልጅ አይደለሁም ይልቃውን እሱን ታዩ ይጂና ለናትሽ ሁሉንም ነገር ንገሪያት ከኔ ጋር ቆመሽ ማውራቱ ምንም አይጠቅምሽም ሚጠቅመኝና ማይጠቅመኝን እኮ ነው ያውቃለሁ ጉረኛ ተመስገን አሁን ምንም ይዋሽሽ ነገር እንደሌለ ተረዳሽ አይደለም ማይ የልጅ ድምጽ መች በጤናው እንዲሆነና የሆነ የደበቃችሁ ነገርማ አለ ልቤስ ቢሆን በጤናው እንዲህ ብድግ ይላል ብለሽ ነው አባትሽም ቢሆኑ አርፈው ይቀመጡ ብላቸው አልሰማ ብለው ሄደዋል እዛ ንጉስ ጋር ይሆናል ይሄን የሄዱት የሆነ ነገር እንዳያረጋቸው ብቻ ለምን ነጫነት ጠይቃቸው ማይ አንቺ እውነትሽን ነው ልጅ እነሱን የማናገር አለብኝ አባትሽም ሲንቀሸቀሹ የሆነ ነገር እንዳይሆኑ ስጋቴ ነው አርፋ ልቀመጥ ብለዋል እንዴት ዋላችሁ ወይ መስፍን መጣህ እንዴ እንዴት ናችሁ እንዴት ዋልክ ልጅ ኖር ዝለቅ ቁጭ በል እንዴት ናችሁ መቼ ተመለስክ መስፍኔ አመሻሽ ላይ ተመለስኩ ብርሃኔ በደና ተመለስክ መስፍኔ ምን በሰላም እመለሳለሁ ብለሽ ነው ከዚህ በፊት በጥይት የተመታውት ስላለ እንጂ ማለቆኝ ብለሽ ጎሽ እንኳን ለቤት አበቃ ልጅ አባቴስ መስፍኔ እሳቸውን መቼ አግኝቻቸው አዴን ካጫት ሰው አባት ጋር ሆነው እዛ ያወሩ ነበር ይልቅ ይኸውልሽ የመጣውት ሄለኔ ጋር ደውለሽ እንድትመለስ እንድትነግሪያት ነው እኔንማ ብነግራት አልሰማም ብላኛለች እንዴ ለምንድን ነው የምትመለሰው ያ በበጉድ ሰርቷት መስሎኝ ፍላጎቷ ከሆነ ያው ትሂድ ብየፈቀድኩ አንድ አለችኝ እምላትን የህቴ ልጅ ልቧን አሸፍቶ ሲያበቃ እሺ ትሂድ ብዬ ይሁን ብዬ ላኳት ታዲያ አሁን መመለሷ ምን ጥቅም አለው መስፍን በክብር የምትዳሪ ከሆነ በክብር ተዳሪ አለበለዚያ ግን ዝም ብዬ ወልዳለሁ የምትይ ከሆነ አይሆንም አልኳት እንዴ እሷ ግን የኔን ምክር ወደ ኋላ ብላ ካበበ ጋር ልቧ አሸፈተ እሱስ ቢሆን በስነ ስርዓት መታግባት ተጋቡ ብላችሁ አይደለ ወደ ኋላ የሚለው ታዲያ እስካሁን ታግሰ ምን ይሁን ነው የምትለው መስፍን በክብር መጥቶ የሚወስዳት ከሆነ በክብር መጥቶ ይወሰዳት እናንተም ደውላችሁ የምትመክሯት ከሆነ መከሯት አለበለዚያ እኔ የለሁበትም በል ተረጋጋ መስፍን እኛ እዚህ ቁጭ ብለን እነሱ በሰው ሀገር ምን ያሳልፉ እንደሆነ እኮ የምናውቀው ነገር የለም ታዲያ ወደዚህ መታችሁ እንነጋገር ማለቱ ምኑ ነው ጥፋቱ እዛ ከተማ እኮ ቁጭ ብላ መካሪስ በሌለበት ምን ታረጋለች ይኸውልሽ ብርሃን ጓደኛሽ ነች የጓደኝነትሽን አንድ ነገር አድርጊ እቺ ልጅ እኔ በክብር ሳልድር አንድ ነገር በሆን የህቴም ማጠንት ሾኮ ነው ይወጋኛል ይወቅሰኛል ምን ነው መስፍን ምን ነው እንዴ አንተ እንኳን ደህና ሰው አልነበርክ እንዴ አንተ ገና ምኑን አየህና ነው እንደዚህ አይነቱን ሐሳብ የምታስበው አያዴ እናት አሁን ልቅርስ ብል ማንስ ያስቀረኛል ጎትተው ነው የሚያስገቡኝ አንዴ ደግሞ የዘመተ ሰው ይሙትም ይትረፍም ማንም ዞር ብሎ ያው አይ እንዴማ አታስብ መስፍን ባይሆን ወደ ፈጣሪ ጸሎት ማቅረቡ ነው የሚያዋጣው እስቲ አዴ እናት እኔ እንደው ከፈጣሪ ተጣልቻለሁ እርሶ እንኳን ጸሎት አድርጉልኝ ተው እንጂ መስፍን ተው እንዴ ከፈጣሪ መንገድ ሸሽቶ ወደ ልደረስ ነው ቢከፋም ቢለማም ቢያገኙም ቢያጡም ወደሱ መሸሹ ነው እንጂ የሚበጀው እንዴ ምን ነው መስፍን ደህና ሰው አልነበርክም እንዴ አንዴ ከመንገድ የወጣ ሰው መቼ ወደ ኋላ ዞር ብሎ ያል ደሞስ ለስንቱ መሳሪያ ባነሳውበት እጄ አሁን ለጠሎት እጄን ባነሳ ፈጣሪስ ምን ብሎ ይሰማኛል ወደፊት እኮ የሚያሰው ወደ ኋላ ማየት ያቅቷል የማደግ አይደለም እማይ አንዴ ውጭ ጥቼ ልምጣ ወደለም ይሄድ ነው የሚያሮጥሽ የልትሄጂ ነው መጣው ቶሎ መልሳለሁ እሺ እማይ አንቺ ሰው እንደው ለእንግዳ ቡና ማፍላትሽ ነው እንዴ አይ ተዋት ያዴናት እኔ እዚሁ በቀየው ሳልፍ ሰላም ልበላችሁ ብዬ ነው ይሄዳለሁ አይ መስፍን አንተ ደግሞ እንደው እንዴ እዚህ ቤት መተባዶ አፍህን ልትወጣ ነው እንዴ
ባይሆን በትኩስ እንጀራ ላይ ሚጥሚጣ ጣል አድርጌበት ላምጣልህ። በባዶ ሆድ ልትሄድ ነው እንዴ? በል ቁጭ በል። መጣ እናቱ ሳይሆን ኩኩሻ። እሺ ኩኩሻ፣ ዳይመንድ አይተሽዋል እንዴ? ዳይመንድ ማን ነበር? አንተ እዚህ ተጎልቼ ስታየኝ የዳይመንድ ጠባቂ ይመስላለሁ እንዴ? ይኸውልሽ እኔ አሁን ለነገር አይደለም የመጣሁት፣ ዳይመንድ ፈልጌው ነው። እና ሌላ ምን ፈለክ? ማን ነው የላከ? ቆይ እስቲ የምትለውን እንስማ ምናምን ብላችሁ ተነጋግራችሁ ነው አይመጣው? ዳይመንድ ነው የላከክ? ኧረ አይደለም፣ እሱን ፈልጌው ነው የመጣሁት። እኔ ጓደኛው አይደለሁም። የት አባቱ እንደገባ ምን አባቱ አቅላለሁ እንዴ? በቃ ታዩ፣ በቃ አየሁት፣ አገኘሁት። አቤ ምርጥ ሰው፣ የጥንት የጠዋቱ ባለድመት ምልክቱ ይላል የኔ አባት። ሙድ ይዛል እንዴ? ተነጋግረው እየመጡ ደግሞ ማላቅ ነው የሚመስላቸው። ፋራ አረገኛ። ቆይ ዳይመንድ አሁን ምንም ነገር እንዳቀልድ። እኔ ለቀለድኩት አንተ ወጥ በወጥ መሆነ ምንድን ነው? ምን እሺ ችግር አለን? ሂሉ እኮ ታኝ ሄደች። ወዴት? ወደ ገጠር መስፍን ጋር? አዎ አጎቷ ጋር ሄዳለች። ታኝ ለምን? ብቻ አስቀየምኳት በለኝና የሌለ ከኔ ጋር ነው የምትጣለው። ዳይመንድ እኔ ምን አደርጋታለሁ? የሰውን ጠባይ ታውቀዋለህ አይደል እንዴ? ባለ በሌለ ነገር ማኩረፍ ስራዋ ነው። እና ታዲያ ስትሄድ እንደዚህ ቆማያት? ምን ላድርግ? እኔ እንዳትከተሉኝ ብላ ወጣች። እንዴ ልከተላት ፈልጌ ነው፣ በግፍ ፍቃደኛ አልነበረችም። በቃ ጥላኝ ሄዳለች። እና ታዲያ በእግር ቢያቅተ በእንብርክክ ተከትላት አትሄድም? ምን ነው አንተ ተምር ያለው ትሌለ እንዴ? አታነብም? በዛብህ ለሰብሉ ወንጌል ስንትና ስንት ኪሎ ሜትር አቋርጦ እንደሄደ አታውቅም? አታነብም? ዳይመንዱ ቀልዱን በቃ ተወው። አሁን መሄድ አለብኝ። እዛ ላጎቷ ነገሯ ችግር ከመፍጠሯ በፊት ሄጄ ማስተካከል አለብኝ ነገሮቹ። ምንድን ነው የምትነግረው? በስልክ ሳውራ ለካ ተደብቃ የሰማችኝ ነበር። ከዛ ልብሷን ይዛው በቃ ወጣች። በስልክ ከሌላ ሴት ጋር? ለነገሩ ምን ታረግ? ጋይ ዝናቡ አንድ ሁለት መሬት ጣል ላረጉብህ፣ ልብህ በጥጋብ እንደዚህ አበጠ። ሄሉን የመሰለች እንጆሬ፣ ሄሉን የመሰለች ኮክ የመሰለች ልጅ አንተ ሌላ ሴት ትደርብባታለህ? ኧረ ግፍ ነው! ኧረ አቤተው ግፍ ነው! ለነገሩ ምን ታረግ? ያንተ ግፍ እኮ ነው እንደዚህ እኛ ላይ የሚጫወትብን። ለካ እኔን እንደዚህ ብቻዬን ሌጣዬን ያስቀረኝ ለካ ያንተ ግፍ ነው። አንተ ግፈኛ! ተዋ ዳይመንድ፣ እንደማላደርገው እያወቅህ። እሷማ ወደ ውጭ እንደሚሄድ ሰምታ ነው ተናዳ ሄደችው። እንዴ ደግሞ ለምንድን ነው የምትመለሰው ወደ ውጭ? እዛ ሄጄ ማስተካከል ያለብኝ ጉዳይ አለ። ደግሞ እኮ ደርሶ መልስ ነው። ደግሞ እሷ ማብራሪያ መሄድ ትችል ነበር፣ ግን እምቢ አለችኝ። አሁን ብዙ ነገር ተበላሽቷል። ላይ ማስተካከል አለብኝ እና እዚህ ያለውን ነገር አንተ እንድትቆጣጠርልኝ ፈልጌ ነበር። ደግሞ እኔ በየትኛው እውቀቴ ነው ያንተን ስራ የምሰራው? ኧረ ተው አቤተው ተው፣ ግን አትጫወትብኝ ተው። ምንም እኮ እውቀት የሚፈልግ ነገር የለም ዳይመንዱ፣ መቋጠር ብቻ እኮ ነው። ሰው እንደሌለ ካወቁ ደግሞ ብዙ ነገር ያበላሻሉ። አንተና አሹ ናችሁ ደግሞ እዚህ ያላችሁ። አሹ ደግሞ እንደምታየው ስራ ላይ ነው። አዎ እንዴ እሱስ ልክ ነው። ከዛ ኢዝን ጠቅ 15 ቦይን ትቦ ዶግን ደጅ ብሎ ከሚያነብ ማየምማ እኔ በስንት ጣሙ እንዴ ደግሞ አሹቲ ደግሞ ኧረ እንዴ አብዳል እንዴ። እኔማ በጣም እሻላለሁ ከሱ። ልክ ነው። አሁን ዳይመንዱ በቃ እደውላለሁ። አሁን መሄድ አለብኝ ወንድሜ። ይቅና ይኸውልህ ደግሞ ይኸውልህ ገብተህ አረጋጋት። ይኸውልህ እንደለመድከው ተለማመጣት። ሄሉ እንደሆነ አንዴ ከቆረጠሽ እንዴ ምን ነው ከዚህ ሁላ ቢቀርባችሁስ እንዴ? ገባች ወጣች፣ ራባት ጠማት፣ ዙቢ ጂኒ ጃንካ ቁልቋል። ፀሐይ ፈጣሪ እንኳን ያላወቅኳት እኔ ባቃት ኖሮ ማለት ነው እብድብ ጅልብ ነበር ምን እብድ ነህ እንዴ ብቻ የምታወራው? እንጂ እኔ ጠራይ ሰው የለ። ይሄ አሞ አንዴ ቆይ ምን ሆኖ ነው? እኔም አብሬያት መሄድ ነበረብኝ። አይለሊ መሄዳችም ታውቂያለሽ፣ ዶክተሩ ወይ መጨረሻ ቀጠሮ አለሽ። እሱን ትተሽ ደግሞ ገጠር መሄዳች ደግሞ አባቷ ነው፣ ምንም አያረጋት። አይ አባቷም እኮ ያለ ፍላጎቷ ብዙ ነገር ሊያደርጓት ሞክረዋል። ስለዚህ ብቻዋን መሄድ የለባትም። አዴ እስቲ ለሊና ነገር ቢያት። ለሊ እኮ አብሬሽ ካልሄድኩ እያለች ነው። ለሊማ በፍጹም አይሆንም። አንቺ ክትትልሽ መቻል ቆ ነው ከኔ ጋር የምትመጪው። ቢሆንም አደይ በዚህ ጊዜ ብቻሽን ልተውሽ አልፈልግም። አይ በፍጹም ለሊዬ፣ እዛ ይዤሽ ሂጅ የሆነ ነገር ብትሆኝ ምን ይወጣኛል? በቅርቡ እንኳን እኮ ሕክምና የለም። ባይሆን እዚህ ሆነሽ በጸሎት ተሻግዢኝ፣ እኔ ሄዳለሁ። ግን ቆይ እንዴት ነው ዴቭን ሳይው ከዚህ እዛ ድረስ ይዘውት ሊሄዱት የቻሉት? መቼም ይሄን ነገር ከመጀመሪያው ነቀዱበት መሆን አለበት። እሱማ አዎ ለሊዬ፣ አባዬ ምንም ነገር ላደርግ ቢል ያደርጋል። ምንም የሚያቀተው ነገር የለም። ባይሆን አሁን እኔ ሳልደርስ ዴቭን አንድ ነገር እንዳያደርጉት ልሂድ። ደግሞ የሆነ ነገር ሆኖ የሚጠብቀኝ ጸጻቱን አልችለውም። በእኔ ምክንያት አይደለም ዴቭ፣ ሌላ ሰው እንኳን ነጻነቱን እንዲያጣ አልፈልግም። እሺ አደይ፣ ግን ተጠንቀቂሽ፣ አደራ ራስሽን ጠብቂ። ወይ ካልሆነ ለዳይመንድ እንደውለትና ከሱ ጋር ትሄጂ። ለማንም ሰው ሂጂ እንደዚህ ሆነ እንደዛ ሆነ ብዬ ማስረዳት አልፈልግም።
ባይሆን አሁን ልሂድ በቃ። ሰዓቱ ከመሸ ደግሞ መኪና አላገኝም። ዛሬ እንድገባ አሁን መውጣት አለብኝ። እሺ በቃ አደይ፣ እተማመንብሻለሁ። አባትሽን ማሸነፍ ትችያለሽ አውቃለሁ። ግን ደግሞ አደይ እኔ በማስፈልግሽ ሰዓት ደውይልኝ እሺ? ምንም ሊቀር ይችላል፣ እኔ እመጣለሁ። እሺ ለልዬ እደውልልሻለሁ። ነይ ላይ በቃ እኔ ልሸኝሽ። አይ ዶክተር በር ላይ ያለ እሱ ይሸኘኛል። ኧረ እሺ በቃ አይዞሽ በቃ። ቻው በቃ ሰላም ሁኑ ባቡሬ። ወይኔ ጓደኛዬ፣ መቼ ይሁን ግን እኔና አንቺ እንደምንፈልገው ሰላማዊ ኑሮ መኖር የምንችለው? አይ አንቺ ደግሞ ምን ጎደለብሽ? እኔን የመሰለ ባል ያላት ሴት አሁን ቁጭ ብላ ማማረር ነበረባት። ቀልድ አልቀለድኩም ቤኪ። አደይ ምን ያህል ልቧ እየደማ እንደሆነ እኮ ስላልታየ ነው። እነዚህ አይነት አጋጣሚዎች በተደጋጋሚ ህይወታችን ውስጥ ሲመጡ ምናልባት ለመልካም ነው ብሎ ማሰብ ጥሩ ነው። ምናልባትም አባቷ ለዴቭና ለአደይ ጥሩ ነገር አስቡ ይሆናል የጠሯት። ምን ያስባሉ? መቼም ሊድሯቸው አይደለም። ከዚህ በፊት እኮ ሁለቱን ለመነጣጠል ያደረጉትን ነገር ሰምተናል። ደግሞ ዴቭንም አውቀው ነው ሆን ብሎ ቀድሞ የወሰዱት እንጂ በሰላም አይደለም። አንተ ያማል እንዳስደነገጥከኝ እኮ። እኔ ድንግጥ ልበልሽ የኔ ፍቅር። አሁን ከፊት ይዞር በልልኝ እስቲ። መጀመሪያ ሰላምታ አይቀድም? ሁሌ ጸብ። ኧረ እባክህ ዛሬ ቤዛ የለችም። እሷ ስትኖር እኮ የምገባበት ነው የሚጠፋ። አሁን ከፊት ይዞር በልልኝ። ምንድነው? ቆይ ወዴት ነው ሩጫው? ምን አንቺ ያንን ያደን እጮኛ ስታይ እንዴት እንደምትበተበች አላውቅም እንዴ? ቆይ ወንድምሽ ነው ምንድነው? ቆይ ዳኒ ወይ ፍቅርዬ፣ ዴቪት እንዳለ ታውቃለህ እንዴ? እኔ ታውቃለሁ። ቆይ እሱን እየፈለግሽ ነው? አዎ ታውቃለህ እንዴ ዳኒ? ዛሬ እንዴት ስለሱ አነሳ? የሱ መጥፋት ላይ ያንተና የቤዛ እጅ አለበት? አረ የለበትም። ቆይ ምንድነው የምታወሪው? ምን ሆነሽ ነው? እርግጠኛ ነህ? ቆይ ወዴት ጠፋ? እያስመሰልክ ነው ዳኒ። ከእናንተ ውጪ ማንም እንደዚህ ሊያደርግ አይችልም። ዴቪት ነው ያለው። አረ አረጋጊው ፍቅር። እኔ ምንም ማውቀው ነገር የለም። የማምን ይመስላል። ዴቭ ከትናንት ጀምሮ አልተመለሰም። እናንተ ጋር ካልሆነ የት ይሆናል? ቤዛ የት ናት? እህቴ ናፍቃሻለች ማለት ነው። ነይ እሺ ልውሰድሽ። ስለ እህትህ ሳይሆን ስለ ዴቭ ነው የጠየቅኩ። ዳኒ አታናደኝ። አንቺማ ከምትናደጂ እኔ ልቸገርልሽ። ነይ ልውሰድሽ። ወዴት? ቆይ ካንተ ጋር ነው ምናምን ስትያል ነበር። ነይ ልውሰድሽ። እየቀለድክብኝ ነው? ምን አስቀለደኝ? ከፈለግሽ ነይ፣ ካልሆነ የራስሽ ጉዳይሽ። ዴቭ ቤዛ ጋር ሊሆን ይችላል። እሺ በቃ ጠብቀኝ። በቃ ዶክተር ከዚህ በኋላ እንኳን አይከብደኝም። ራሴ ሄዳለሁ። ሰላሙን አደራ አደይ፣ ራስሽን ጠብቂ። እሺ ዶክተር። አብሬሽ ስላልመጣሁኝ በጣም ይቅርታ። በአሁኑ ከጎንሽ መሆን ነበረብኝ። እንዴ ኧረ ችግር የለውም። ከኔ በላይ እዚህ ለብዙ ሰዎች ታስፈልጋለህ። አንተ አትጨነቅ። እንዴት አልጨነቅም አደይ። የሚያስፈልግሽ ነገር ካለ በሀሳብም በጉልበትም በሁሉም ነገር ከጎንሽ አለሁ አደይ። ተስፋ እንድትቆርጪ አልፈልግም። ምናልባት ባይሳካ እንኳን እኔ ከጎንሽ አለሁኝ። እሺ ከቦታ ንቅንቃለን። እሺ ዶክተር በጣም አመሰግናለሁ። አሁን ሰዓቱም እየመሸ ስለሆነ መኪና እንዳላጣ ልሂድ። እሺ አደይ። እሺ በቃ አደይ። አቤት። ስትመለሽ የምነግርሽ ነገር አለ። ምንድነው ዶክተር? እንግዲህ እሱን ለመስማት ግዴታ መመለስ ይኖርብሻል። እሺ ዶክተር በቃ ስመጣ እናወራለን። እሺ አደይ። ደግሞ ዴቭን በሰላም እንዳገኘው ጸልይልኝ። እሺ እሺ አደይ፣ ራስሽን ጠብቂሽ። በቃ ቻው። እንደምትመለሽ ተስፋ አድርጋለሁ። ወይ ጉድ! አሁን ልጆቹ ሁሉ የት ሄዱ ይባላል? ቤቱም እኮ ጭር አለ። እነሱማ ተመካክረውብኝ ነው። ባይመካከሩ ከሁለት አንዳቸው ብቅ ይሉ ነበረ። እሺ አሁን ምን ይሻላል? ተመስገን። ያዘበኛ ዛሬ የለም። ቤሪ። ሀይ ማሚ፣ እንዴት ነሽ? አንቺ ነሽ? ምን? ዴቪት ነው ያለው። ይኸው እዚህ ከመጣ ስንት ጊዜው? አንድም ቀን ወጥቶ አድሮ አያውቅም። አንቺ ከመጣሽ ነው እንደዚህ አይነት ነገር የተፈጠረው። እኔም እዚህ ድረስ የመጣሁት መምጣትና ለመምጣቱን ለማወቅ ነው። ዴቭን ላገባው እንደሆነ ስታውቁ ሁላችሁም ፊታችሁን አጠቆራችሁብኝ። አሁን ስለማግባትሽ ታዩና ልጄ በሰላም ይግባ። ይልቅ የምታውቂው ነገር ካለ ተናገሪ። ያው ለፖሊሶች ስላሳወቁ ለጥያቄ ወደ አንቺ መምጣታቸው አይቀርም። እኔ ጋር እንዴ? ለምን? ምን ነው ደነገጥሽ? ከነሱ ጋር ምንም ማወራው ነገር የለኝም። ወደ መጣሁበት በሰላም መመለስ ፈልጋለሁ። ነገር ግን የዴቭን መጨረሻ ውሳኔ ማወቅ ፈልጋለሁ። እውነቱን ልንገርሽ፣ አንቺ ለዴቭ ሚስት አትሆኚም። አሁን እሱ በሰላም መገኘቱን አለመገኘቱን ሳታውቂ ውሳኔ ላይ መሄድሽ ምን ማለት ነው? እሱ እኔን አይመለከተኝም። ምናልባት አሬ ትሆናለች እንደዚህ አይነት ነገር የምታደርገው። በቃሽ ቤሪ፣
ከዚህ በላይ ምንም ነገር እንዳትናገሪ። አሁን ውጪ፣ ሁለተኛ ቤቴ እንዳትመለሽ። አንቺ ማፈሪያ ነሽ። ይሄን ቤት ሆኖ ኧረ ተይ ቤሪ፣ ፈጣሪሽን ፍሪ። እንደ ኩያ ጓደኛ ቆመሽ መልስ ትመላለሽልኛለሽ። አሁን ምንም ነገር ሳትናገሪ ውጪ ባይ። ምን ቀራ? ምን ያመናቅራታል? በየቤቱ ስንት ባለጌ አለ። ወይ ጉድ! አንቺ ማፈሪያ ነሽ። ወይ ብርሃን፣ ለዚህ ካልሆንሽኝ መቼ ነው የምትጠቅሚኝ? ይልቅ ወንዙ ዳር እጠብቅሻለሁ። ቶሎ ብለሽ ነይ። አይኔ ነው ሄለን ነሽ? ሄለኔ አለልኝ። እንዴት ነህ? አለሁልሽ ሄለንዬ፣ አለሁ። ምን ልትሆን ነው አለልኝ? አሃ ልስምሽ ነዋ። አቤት አቤት አቤት! አይ ሄለኔ፣ እንደው የኔ አበባ፣ ይሄ እንኳን ደህና መጣሽ እናቴ። ተይ ይቅርብሽ፣ አይሆንም እያልኩሽ ያንንም አይረባ አበበን ተከትለሽ አቤ ብለሽ ሄደሽ አበባሽን አርግፎ ላከሽ አይደለም? ባዶ እጅሽን አጨብጭበሽ ወደ ቀይሽ እንድትመለሽ ያደረገሽ ይሄ ማይረባ ነገሩ። እሰይ እንኳን እዚህ መጣሽ፣ አለሁልሽ እኔ። እሺ ይኸውልህ አለልኝ፣ በማታውቀው ነገር ዝም ብላ አትዘላብድ። አሁን ከመንገድ ይዞር በል። አሃ ወዴት ነው ሩጫው? አይ የልደርሺ እናቴ፣ ዋና ወደ ቀይሽ እንኳን መጣሽ። አቤ ተጫውቶ ላከብሽ። ይሁን ግድ የለም። አይ ፈጣሪ ለዚህ ላይ እኔ ገና አሁን ጥሩ ነገር አሳየኝ። ተመስገንልኝ። እንኳን ወደዚህ ቀየ መጣሽ። ከዚህ በኋላ የቀረው እዳው ገብስ ነው። ለእኔ ተይውን ያለልኝ አስተካክለዋለሁ። አንተ ዳይመንድ እየጠራሁ አይደል እንዴ? ምንድን ነው የምትዛጋው? ምን ሆነ ነው? የኔ እናት አሰሚም ይደንትልሽን አልፈልግም። እኔ ይቅርብኝ ነው ያልኩት። ምንድነው የሚቀርብህ? እዛም ብቻህን እየለፈለፍክ ነበር። አሁንም ትወዘጋገባለህ። ቆይ ምንድነው ችግር አንተ? ይኸውልሽ የኔ እናት ችግሬን ላንድዬ ነግሬዋለሁ። እሱ ይመልስልኛል። ሌላ ኮሚቴ አያስፈልገኝ። ምንድነው የምታወራው አንተ? ቆይ ጀለስን እኔ ጋር ምን ብለን የላከው? ማንን? ያው አብሮ የነበረው ነው። እርፍ ልኮይ ነው አለሽ? ባይናገርም እኮ ሁኔታው ያስታውቃል። ቆይ አንተ እኔን ማውራት ከፈለክ እንደዚህ ፊት ለፊት አትመጣም እንዴ? ለምን ሌላ ሰው ትልካለህ? ኧረ እየሄድሽ በእናትሽ። ደግሞ እኔ ምን ይሁን ብዬ ነው ሰው የምልከው እንዴ? ይኸው ዞር ብል ስል አንቺን ነው፣ ጎንበስ ብዬ ቀና ስል የማየው አንቺን ነው። ቆይ ችግርሽ ምንድን ነው? እስቲ ንገሪኝ። እስቲ በጠረጴዛ ዙሪያ እንፍተው። ችግርሽ ምንድን ነው? ኧረ ጌድክ በእናትህ። እኔን ከፈለከኝ ምን ዙሪያ ጥምጥም ያስኬዳል? መተህ ፊት ለፊት አታወራኝም ብዬ ነው እንጂ ሌላ ነገር አይደለም። መተህ አትነግረኝም ስትይ፣ ቆይ ሴትዮ ያምሻል እንዴ? ምንድን ነው የምነግርሽ? አይ እኔማ አየር ካለ ምናምን አብረን ተፍተፍ እንበል ብዬ ነበር። የምን ተፍተፍ? አልሰማሽም እንዴ? ምንድን ነው የምሰማው? አሁን ይኸውልሽ አብሮኝ የነበረው ልጅ አቤ ይባላል፣ ወንድሜ ነው። ያንተ ወንድሞች ደግሞ ማለቂያ የላቸውም። እና ታዲያ አንቺን ምን አስቀናሽ? በእናትህ ቅናቱን ተወውና ምንድን ነው እሱ? ይኸውልሽ ምንድን ነው የእሱን ስራ እኔ ነኝ ማኔጅ የማደርገው። ይህ ነው ማኔጅ። አቤት አቤት፣ ሰምተሻል? በእናትሽ ዳይመንድ የለም ብለሽ ግዛቱን ፈንጭበት አሉሽ። ከብት እርባታ አስመስዩ ግዛቱ። ኧረ አንተ ደግሞ ምንም ቢሆን እኔ ስራ ምናምን እንደሌለኝ እያየህ ነው አይደል? እና ታዲያ እኔ ምን ላድርግ? እስቲ ዳይመንድ በእናትህ ስራ ካለ ለኔ እንፈልግልኝ። እኔ እዚህ ተጎልቶ መዋል የሌለ ደብሮኛል። በቃ በዛ ላይ እዚህ ምንም የማውቀው ሰው የለም። ይኸውልሽ የኔ እናት፣ እኔ ሰራተኛ እመለምላለሁ እንጂ ሌባ እመለምላለሁ አላልኩም። ዳይመንድ ከዚህ በፊት ሌባ እንዳትለኝ ደጋግሜ ነግሬ ነበር አይደል? አቤት አቤት፣ ምን ድንጋይ ያነሳሽው ልፈነክች ነው? እንደውም አይገርምሽም ደብል ሌባ አንተ እንዴ! ፈነከትኩ እንዴ? ዳይመንድ ኩሻ እኔ ጉዴ! ዳይመንድ አንቺ ምንድን ነው ያደረግሽው? ብቻ ፈነካትኩት እንዳት አንቺ ደነስ አብጣልኩ። አንቺ ደነስ አንቺ ያምሻል። ለምን ነው የምታረጊው? ሰምኛለሽ? እንገናኛለን። አለቅሽ አላሰርኩትም። ገላለ ኩኩሻ ያምሻል። ጤነኛ አይደለሽም። ነሽ ቆይ ግን ዴቭ ማን ቢሆን ነው እንደዚህ የምታስቢለት? ነገርኩ እኮ ወንድሜ ነው። ቆይ ከዚህ በፊት ግን ስጠይቅሽ እኮ ሌላ ነገር ነበር ያልሽ። እና እኔማ እየተከታተልከኝ ስለነበር የፈጠርኩት ሀሳብ ነው። እና ሌላ ነገር የላችሁ ማለት ነው? ሌላ ምን ይኖራል? እሺ ይመቻችሁ። ቆይ ግን እናንተ ከዴቭ ምን ቀርቷችሁ ነው? ቤዛስ ከሱ ምን ጉዳይ ነው ያላት?
እኔ ምንም የማውቀው ነገር የለም። ወደ ቤት እየሄድን ነው። እሷን ጠይቂያታለሽ። ከዚህ ጋር ደግሞ ምን ትሰራለች? አንቺ ፍቅር ምንም እንዳትያትሽ። ከሱ ጋር ምን ትሰራለች? ምንም፣ እሱ ጋር የሆነ ነገር ነበረኝ ላመጣ ነው። እርግጠኛ ነሽ? አዎ። ምን ነው? አንቺ ወዴት እየሄድሽ ነው? እኔማ ወደ ቤት ነኝ። አዴ እኮ ገጠር ሄዳለች። ገጠር? ገጠር ለምን? ዴቭ እኮ ገጠር ነው ያለው። ምን?